የ104ኛ ክፍለ ጦር አዋጊና አዛዥ ማልዳንግላ ህዝብ ሲያሰቃይ አፋብን በልዩ ኦፕሬሽን ከባድ የሚባል እርምጃ እንደወሰደበት የሚያሳዩ ቪዲዮዎች ወጥተዋል። መቀንደሹም ተረጋግጧል። የ104ኛ ጦር አዋጊና አዛዥ ማን ነው የሚለውንና ዳንግላ አካባቢ አፋብን የሰራው ኦፕሬሽን ምንድነው የሚለውንም ተያይዞ የወጡ መረጃዎች አሉ። እነሱን ወደ እናንተ ከማስመለከታችሁ መረጃዎች መካከል ቀዳሚው አድርገዋል። ከዚህ በተጨማሪም በርካታ ያገዛዝ ሰራዊት በሰልፍ መነዳቱም ተነግሯል። በርካቶችን ያስደመመው የአፋብን ልዩ ኦፕሬሽን መቀጠሉም ተረጋግጧል። በሶስተኛው ቀን ውሎም በዛሬው ዕለት በርካታ የሚባል ስራዎችን መማረኩም ተረጋግጧል። እንዲሁም የደህንነት ኃላፊ የያዘውን መኪናም በአፋብን መማረኩም ተረጋግጧል። ይህ የደህንነት ኃላፊ የአብይ አህመድ ቀኝ እጅ ነው የሚባልለት አማራ ክልል በርካቶችን በማሰቃየት የሚታወቀው ግለሰብ በአፋብን ቁጥጥር ስር መዋሉም ተረጋግጧል። ይህ ግለሰብ ማን ነው የሚለውንና ተይዞ የወጡ መረጃዎችም ወደ እናንተ የማደርስ ነው የሚሆነው። እንዲሁም ከባህር ማዶ ያገኘናቸውን ወቅታዊና ወሳኝ መረጃዎችንም ወደ እናንተም የማደርስ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወደ አገኘናቸው መረጃዎች አለፍኩኝ። በቅድሚያም የ104ኛ ክፍለ ጦር አዋጊና አዛዥ ማልዳንግላ ህዝብ በሚያሰቃይበት ሰዓት አፋብን በደረሰው መረጃ መሰረት ተወርዋሪ ኮማንዶችን በማላክ በልዩ ኦፕሬሽን አካባቢውን በውጊያ አናውጠውትም ነበር። ሆኖም የ104ኛ ክፍለ ጦር አዋጊና አዛዥ የሆነው ኮሎኔል መሐመድ የተባለው ግለሰብ በአገዛዙ ቡድን እጅግ በጣም በርካታ ኦፕሬሽኖችን የሰራና ከፍተኛ ውጊያ ያደርጋል ተብሎ የታመነበት እንዲሁም በትናንትናው ዕለት በልዩ ኦፕሬሽን በስናይፐር ተቀንድሾ መጫሉ ነው የተረጋገጠው። በዚህም የተናደደው የአገዛዙ ቡድን በዳንግላ አካባቢ ከፍተኛ ቁጥር ያለው ሰራዊት ማስገባቱን ተከትሎ አካባቢውን አፋብን ኦፕሬሽን ከሰራ በኋላም ለመልቀቅ ተገዷል። ነገር ግን ዳንግላ አካባቢ አሁንም ድረስ ሰላሟ እንደተጠበቀ ነው። ግን ከዳንግላ መውጫ አካባቢ ላይ ከፍተኛ ውጊያዎች እንደቀጠሉ መሆናቸው ነው መረጃዎችም የደረሱን። የአየር ክልሉንም እንዲሁም የአገዛዙን ቡድን በአየር ድብደባ መፈጸም ተነግሯል። ከዳንግላ መውጫ በልዩ ስሟ 4 ቀበሌ ተብላ የምትጠራው አካባቢ ላይ 2 ንጹሃን ሰዎች በድሮን ጥቃት መገደላቸው ነው የአገዛዙ ቡድን የተረጋገጠው። እንዲሁም 25 ሚሊሻዎች ከነሙሉ ትጥቃቸው አፋብን ሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮርን መቀላቀላቸው ተሰምቷል። ህዝባቸውንና የነጻነት ታጋይ አፋብን ልጆቻቸውን ያስቀደመው ያገዛዙ የሴራ ፖለቲካ በሂደት ተጠንቀቅ የተረዱ ከሰሞኑ በርካታ የሚሊሻ አባላት ወደ መከላከያ ስራ ለማካተት በአስገዳጅ ሁኔታ ወደ ማሰልጠኛ ተቋም መላክ መጀመሩን ተከትሎ ትናንትና ቁጥራቸው 20 እንደሚሆኑ የሚሊሻ አባላት የአፋብንን ሸዋ ጠቅላይ ግዛት አሳምነው የአፄ አምደ ጽዮን ኮር አካል የሆኑ ክፍለ ጦሮችን መቀላቀላቸውን ኮሩ በመረጃው ታውቋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ መነሻቸውን ከሚዲያ ወረዳ መራኛ ከተማ ያደረጉት 17 ሚሊሻ አባላት የአፄ ዳዊት ክፍለ ጦሩን ከነሙሉ ትጥቃቸው ሲቀላቀሉ ከሞርታር ጅሩና ወደ አንዋሪ ከተማ የተነሱትም 7 ሚሊሻ አባላት እንዲሁም የአንሳር ወረዳ ለሚ ከተማን የወጣ አንድ የሚሊሻ አባል የራስ አበባ አረጋይ ክፍለ ጦሩን ከነሙሉ ትጥቃቸው መቀላቀላቸውም ተሰምቷል። ይህ አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ በማወቅም ሆነ ባለማወቅ ከአገዛዙ ጋር እስካሁን ድረስ አብረው ለተሰለፉ የጸጥታ ኃይሎች ያቀረበውን ተደጋጋሚ ወንድማዊ ጥሪ ተከትሎ በርካታ የሚሊሻ አድማ ብተና እንዲሁም የፖሊስ አባላት የድሉ ተጠቃሚ መሆናቸውንም እየገለጸም ዛሬም እንደዚሁ የምረት እጆቹን እየዘረጋ መሆኑ ነው ይህ ክፍለ ጦር የገለጸው። ክቡራን አድማጭ ተመልካቾቻችን አሁንም ድረስ ከአገዛዙ ቡድን የተለያዩ ክፍለ ጦሮች የወጡ ሰራዊት አባላት ወደ አፋብን መቀላቀላቸውና መጋዛ እንደቀጠለ ነው። በዛሬው ዕለትም ህይወታቸውን እያተረፉ እንደሆነ ተሰምቷል። በዛሬው ዕለት የፓራ ኮማንዶ አባላቱና ድሽቃ ምድብተኞች አፋብንን መቀላቀላቸው ተነግሯል። ከፈለገ ብርሃን፣ ከደብረ ወርቅ፣ ከሞጫ፣ ከግንደወይን እንዲሁም ከድጋዩ በመውጣት ከዚህ በኋላ ለስርዓቱ መጠቀሚያ መሆን በቃ በማለት አንደኛ ኮር 4ኛና 54ኛ ክፍለ ጦርን መቀላቀላቸውም ታውቋል። ከነዚህም መካከል ገብሬ ሆነ ፖሊስ ኮሪያ ፋንታውን ስማቸው እንዲሁም ድሽቃ ምድብተኞች ከእንደግዛ ፓራ ኮማንዶ አባብዬ ድረስ ሚኒሻ ወለላው ጌጡ ሚኒሻ ገበያቸው አሳለው የፓራ ኮማንዶ ጓድ መሪ አመት የቆየ ፓራ ኮማንዶ ድንበሩ አበበ የተባሉ ግለሰቦች እንዲሁም በዛሬው ዕለት መቀላቀላቸውም ተነግሯል። በክፍለ ጦሩ አመራሮች አቀባበል የተደረገላቸው ሲሆን ሁላችንንም ይህንን የተሻለ አጋጣሚ በመጠቀም ወደ ትክክለኛው ማንነታችሁ እንድትመለሱ ጥሪያችንን እናስተላልፋለን ሲል ነው የ74ኛና የ54ኛ ክፍለ ጦር በዛሬው ዕለትም ያስታወቀው።
ውድ አድማጭ ተመልካቾቻችን በትናንትናው ዕለት ከደብረ ብርሃን ወደ አዲስ አበባ ሊጓዝ የነበረ የከፍተኛ ካሬ በትናንትናው ዕለት ማለት ነው አፋብን በልዩ ኦፕሬሽን መኪናውን መቆጣጠሩ ተነግሯል። ይህ ካሬም የደህንነት ኃላፊ ሆኖ ሲያገለግል የነበረ ነው። በደብረ ብርሃን ምክትል ሆኖ ሲያገለግል የነበረ በተለይ ደግሞ የደህንነት ኃላፊ ሆኖ ሲያገለግልና በርካቶችንም ሲያስጠፍር የነበረ ግለሰብ መሆኑ ተሰምቷል። በትናንትናው ዕለት በተደረገ የአፋብን ልዩ ኦፕሬሽንና የመንገድ ዳር ደፈጣ ጥቃት የደህንነት ኃላፊ የያዘውን መኪና ሙሉ በሙሉ ገቢ ማድረጉ ተነግሯል። አካባቢው ያለምንም ተኩስ እንዲሁም ያለምንም እጀባ ሲንቀሳቀስ የነበረው የደህንነት ኃላፊ ለመያዝ ቀላል እንደነበረ ነው ከአካባቢው የወጡ መረጃዎች የሚያሳዩትም። በቀጥታ በመማረክም ወደ መጣበት ይዘውት እንደተመለሱ ነው ለማረጋገጥ የቻል ነው። ይህ ግለሰብ እስካሁን ድረስ በስም እንዳልተጠቀሰ ተነግሯል። ነገር ግን የደብረ ብርሃን የደህንነት ኃላፊዎች ከሆኑ ግለሰቦች መካከል አንዱና በርካቶችን በማሰቃየትና እጅግ በጣም ጨካኝ ከሆኑ ግለሰቦች መካከል አንዱ እንደሆነ ነው መረጃዎች የጠቆሙትም። ይህ በእንዲህ እንዳለ በጎንደር ጠቅላይ ግዛት በሊቦ ከምከማምቦ ሜዳና ጨብጨቢት ግንባሮች በተካሄደ ተጋድሎ የአገዛዙ ሰራዊት በበላይ እዝ አርበኞች ቀለበት ውስጥ ገብቶ ከባድ የሽምቅ እርምጃ ተወስዶበት መሽመድመዱም ታውቋል። በሁለቱም ግንባሮች በጠላት ላይ ከፍተኛ የበላይነት ተወስዶበት ኩሳዊና ሰብአዊ ኪሳራን በማድረስ አከርካሪውን የሰበሩት የበላይ አርበኞች የጠላት ላይ መዛባትና መፍረክረክ ገጥሞት ሙትና ቁስለኛውን እያዝረከረከ ለመፈርጠጥ እንዲገደድ በማድረግ አውደ ውጊያውን በበላይነት እየመሩ እንደሚገኙ ነው የወጡ መረጃዎች የሚያሳዩትም። ከባህር ማዶ ወዳገኘናቸው ወቅታዊና እጅግ ፈጣን መረጃዎች ስናመራም ኢራን በባህሬን መጠነ ሰፊ ያጸፋ ጥቃት መፈጸሟ ተረጋግጧል። ኢራን አሜሪካ በፈጸመችባት የሁለተኛ ምሽት መጠነ ሰፊ የአየር ድብደባ የአጸፋ ምላሽ ለመስጠት በባህሬንና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ከፍተኛ ሚሳኤልና የድሮን ጥቃት ሰንዝራ ማድራለች። ኢራን ጦር ባወጣው መግለጫ በኩዌት የሚገኘውን የአሜሪካ ፓትሪዮት የአየር መከላከያ ስርዓት፣ በኳታር የሚገኝ የቅድመ ማስጠንቀቂያ የሳተላይት መገናኛ ማዕከልና በባህሬን የሚገኙ ወታደር የነዳጅ ማከማቻዎችን በተሳካ ሁኔታ መምታቷንም በይፋ ማስታውቃለች። የእርምጃ የተወሰደው አሜሪካ በኢራን የባህር ጠረፍ ላይ የሚገኘውን 90 ወታደራዊ ኢላማዎችን በመምታት ከፍተኛ ጉዳት ማድረሷን ተከትሎ የተወሰደ የአጸፋ እርምጃ ነው ብለውታል። ጥቃቱን ተከትሎ በባህሬንና በኩዌትም የማስጠንቀቂያ ደውሎች ሲሰሙ አድሮ የነበረ ሲሆን የኢራን ባለስልጣናት በትመቱት እንመታቸዋለን በሚል ዛቻ አሜሪካ ጥቃቷን ከቀጠለች እርምጃ ይበልጥ እንደሚበረታታም አስጠንቅቃለች። በሌላ በኩል ፕሬዚዳንት ዶናልድ ጄ ትራምፕ ኢራናውያን ደውለው ስምምነትን ለማድረግ ፍላጎት እንዳላቸው ቢገልጹም በምድር ላይ ያለው ወታደራዊ ፍጥጫ ግን ግጭቱ ወደ ለየለት ክልላዊ ጦርነት እየተሸጋገረ መሆኑን ያሳያል ተብሏል። የሆርሙዝ የባህር ሰርጥ ደህንነት አሳሳቢ ሆኖ የቀጠለ ሲሆን ዓለም አቀፍ ማህበረሰብ በስጋት ውስጥም መውደቁ ተሰምቷል። እስካሁንም በኢራን በኩል የተሰነዘሩት ጥቃቶች የደረሰው የሰውና የንብረት ጉዳት መጠን በዝርዝር ባይታወቅም የቀጠናው ሀገራት ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑ ነው አልጀዚራ የዘገበው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ ሰፋ ባሉ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።